ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በዚህ ሰዓት የተለያዩ መረጃዎችን ይዣለሁ። በተለይ እንግዲህ በትናንትና የህወሓት ኃይሎች ወደ አፋር ቀጠና ዘልቀው መግባታቸውንና ውጊያ መቀስቀሱን ተከትሎ ያለውን አጠቃላይ ሁኔታ በተመለከተ ዝርዝር መረጃዎችን ይዣለሁ። ወደ መቀሌ የሚወስዱ መረጃዎች እንዲሁም ደግሞ በትግራይ አጠቃላይ ያለውን ሁኔታ በተመለከተ ዝርዝር መረጃዎችንና አዳዲስ መረጃዎችን አካትቻለሁ። እንደተለመደው በአማራ ክልል አካባቢ ያሉ የግንባር ዝርዝር መረጃዎችን የማድረሳችሁ ይሆናል። እነዚህና ሌሎች መረጃዎችን እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ትናንትና የህወሓት ኃይሎች ወደ አፋር መግባታቸውን ተከትሎ ዓለም አቀፍ ዲፕሎማቶች ጭምር ጉዳዩን ትኩረት እንዲሰጡት በኢትዮጵያ መንግስት በኩል ከፍተኛ ግፊት እየተደረገ ነው የሚለውን ጨምሮ የአፋር ክልል መግለጫ አውጥቷል። የደብረጽዮን ተቀናቃኝ የሆነው ጌታቸው ረዳም ጉዳዩን ከዲፕሎማሲያዊ እንቅስቃሴዎችና ሌላ ህዝብ ከመወረር ጋር በተያያዘ አድርጎ ገልጾታል። የተለያዩ መረጃዎች አሉ። ከዚህ ጋር በተያያዘ ዛሬ ማለዳ ትናንትና ውጊያ በተደረገበት የመጋሌ አካባቢ በአፋር በአማራና በትግራይ አካባቢ ከጨርጨር እስከ መጋሌ ባሉ አካባቢዎች ሚጎችና ድሮኖች ረፋዱን ሲያንዣብቡ ነው ያረፈዱት። ከዚህ ጋር በተያያዘ ያሉ መረጃዎችን ጨምሮ ሌሎች ዝርዝር መረጃዎችን በዚህ ሰዓት ወደ እናንተ የማድረሳችሁናል። በመቀሌ ህዝባዊ ፖሊስ አስቸኳይ ስብሰባ ተጠርቷል። ይሄ የሆነው ለምንድን ነው? እንዲሁም ደግሞ በትግራይ አጠቃላይ የወታደራዊ ስምሪትና አዳዲስ ግዳጆች እንደዚሁ እየተሰጡ መሆናቸውን የሚገልጽና ጦርነቱን ከትግራይ ክልል ውጭ እናጠናቅቀዋለን የሚል አዲስ እቅድ መያዙና አዳዲስ ወታደራዊ ስምሪቶች መሰጠታቸውን የሚገልጸውን መረጃ ጨምሮ የተለያዩ መረጃዎችን በዝርዝር ይዣለሁ። አብሮ መቆየት ብቻ ነው እናንተ የሚጠበቅባችሁ። አብራችሁን ስትቆዩ እንግዲህ የተለያዩ መረጃዎችን ትሰማላችሁ። በሽመልስ አብዲሳ በኩል ከፍተኛ ሽብር ተፈጥሯል። ሽመልስ አብዲሳ ማታ አስቸኳይ ካቢኔ ስብሰባ ጠርተው ነበረ። በ12 ሰዓት ከ50 ገደማ ነው እንግዲህ የህወሓት ታጣቂዎች ወደ የትግራይ ሰላም ኃይሎች ታጣቂዎች የጦር ሰፈር ዘልቀው የገቡት። የአፋር ክልል መግለጫ አውጥቷል። ይህንን ተከትሎ የኦሮሚያ ክልልም ሽመልስ አብዲሳ እንግዲህ ከዚህ ጋር ባለው ስጋት አስቸኳይ ስብሰባ አመሻሹን አድርገው ነበር። የተለያዩ ጉዳዮች ተነስተዋል ብለዋል የኦሮሞኛ መረጃ ተባባሪ መረጃ ምንጮቻችን። ከዚህ ጋር ያለውን እንደዚሁ የማደርሳችሁ ይሆናል። በመተማ እንዲሁም ደግሞ በተለያዩ አካባቢዎች ውጊያዎች እየተደረጉ ነው። በሰሜን ወሎ ባለፈው ወር ከባድ ውጊያ በተደረገባቸው የግዳን እና የሙጃ ተራሮች አካባቢ ሙጃ አካባቢ ውጊያ አለ። በሰሜን ወሎ መቄትና ወረዳ ገረገራ አካባቢ በሲሲዲ እስከ ጋሸና መውጫ ድረስ ውጊያዎች አሉ። ይህንንም በተመለከተ በዚህ የመረጃ ሰዓት ያካተትኳቸው መረጃዎች ናቸው። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እንደተለመደው ጥቆማ ዜናችን.com ላይ ሐሳብ አስተያየቶቻችሁን አስቀምጡ። በርካቶቻችሁ በተለይ ይህንን የህወሓትን ጦርነት ተከትሎ ህወሓት ከፌዴራል መንግስት ጋር የሚገጥም ከሆነ የኃይል ማሰባሰብና በዚህ በኩል ደግሞ የራስን ኃይል መሰብሰብ እንደ አማራጭ ኃይል ለመውጣት ፋኖ ሊከተል ይገባል የሚሉ ታክቲኮችንም በተመለከተ አስተያየት ሰጥታችኋል። ጉዳዩ ከኃይል አሰላለፍ አንጻር በምን ሁኔታ ይታያል? ሁለቱም የአማራ ህዝብ እንግዲህ አሁን መሰረታዊ ጥላቶች ናቸው። የሚቀነስም የሚጨመርም የለው። ሁለቱም በአንድ ረድፍ ይቀመጣሉ። ከዚህ አንጻር የቅደም ተከተል ጉዳይ ምንድነው የሚለውን በተመለከቱ እንደዚሁ ይህንን በሚዲያ ብትሰራበት በሚል አስተያየትና ጥቆማዎችን አድርሳችኋል። አመሰግናለሁ። በሌላ መረጃ ሰዓት በዝርዝር የምመለስባቸው ጉዳዮች ናቸው። በተለያዩ አካባቢዎች ሰራተኞች ያለ ፍላጎታቸው የሚጠየቁት የመንግስት መዋጮ እንደ ኮሪደር ልማትና የብልጽግና የህንፃ ግንባታዎችን በተመለከተ በርካታ አቤቱታዎችን ልካችሁልኛል። ትናንት በሲዳማ የሐኪሞችን ጥያቄ መቅረቡን ተከትሎ ከተለያዩ አካባቢዎች ማድረሳችሁልኛል። በእጅጉ አመሰግናለሁ። በሌላ ሰዓት አስተናግዳለሁ። የአድማጭ ተመልካቾችን ቅሬታዎች እንዲፈቱላችሁ ህዝብ እንዲሰማችሁ የሚፈልጉ ጉዳዮችን መለስበታለሁ። አሁን ግን በቀጥታ ወደ መረጃው ነው የምሄደው። እንግዲህ አጠቃላይ ትላንትና ምሽት የህወሓት ታጣቂዎች ወደ አፋር ዘልቀው በመግባት በትግራይ የሰላም ኃይሎች እየተባለ በአፋር በሚገኘው ኃይል ላይ ጥቃት መክፈታቸውን ተከትሎ አመሻሹን ፖለቲካውም ዲፕሎማሲውም ወታደራዊ ኃይልና አሰላለፉ ከፍተኛ የሆነ እንግዲህ የሚዲያና የአጠቃላይ የኃይል አሰላለፍም ላይ የተለያዩ አስተያየቶች ሲሰጡ ነው ያመሹት። እንግዲህ የፕሪቶሪያው ሰላም ስምምነት ሙሉ በሙሉ ፈርሷል፣ ህወሓት ጥሶታል የሚለው ጉዳይ ዓለም አቀፍ አጀንዳ እንዲሆን በብልጽግና የሚዲያ ሰራዊት በኩል የተሰራጨ ያለውን ጨምሮ በተጨባጭ ህወሓትም ያው ህወሓት ነው፣ የጸረ ሰላም ነው፣ እሱም ይህንን አድርጓል። ከዚህ ጋር በተያያዘ እንግዲህ ሽመልስ አብዲሳም ስብሰባ ስለመቀመጣቸው የሚገልጸው መረጃ አለ። በህወሓት በኩል ጦርነቱን ከትግራይ ውጭ እናጠናቅቀዋለን፣ ትግራይ ህዝብና ትግራይ ክልል ጥይት ሳይጮህ ጦርነቱ ይጠናቀቃል የሚል አቅጣጫ ስለመሰጠቱ የመረጃ ምንጮች ገልጸዋል። ወልቃይትንም በዚህ ሰሞን በተጠና መንገድ እንቆጣጠራለን፣
እርግጥ ከባድ ዋጋ እንከፍላለን የሚል ግምገማ መነሳቱ ነው እየታወቀው። የጅቡቲን ዋናውን መንገድ እንቆጣጠራለን፣ ከዛ በኋላ የመደራደር አቅማችን እናሳድጋለን የሚለውና እነ ጻድቃንን አይታመኑም የሚለው የነ ሽመልስ አብዲሳ ግምገማም ትናንትና ከተሰሙ ክስተቶች መካከል ናቸው። እነ ጻድቃን ሆኑ እነ ጌታቸው አይታመኑም፣ ኃይል ወደ አደላበት ነው የሚያዘነብሉት። ስለዚህ እነሱን በመተማመን መቆም የለብንም በሚል እነ ሽመልስ አብዲሳ አማራጭ መፍትሄዎችን ጭምር ስለመነጋገራቸው ከጉዳዩ ጋር በተያያዘ መረጃዎች ወጥተዋል። በዚህ ዘመቻ በግንባር ቀደምትነት የተለያዩ ኃይሎች አብረው የሚመጡ ከሆነ እንግዲህ የኦሮሞ ሕዝብ ይህንን መጠበቅ አለበት የሚለው እነ ሽመልስ አብዲሳ ንግግር እንዳለ ሆኖ፣ በሌላው በኩል ደግሞ በማህበራዊ ሚዲያ እነ ፋርሴ ቡላ ወይም ደግሞ ባለስልጣንና ባለጊዜዎች እስከ ቤተሰባችሁ ዝመቱ የሚል ምላሽ እየተሰጠ ነው ያለው። ለጦርነት ይዘጋጁ፣ ሳይንቀሳቀሱ በድሮን ይመቱ፣ ከትግራይ ሳይወጡ የሚለውን ጨምሮ በእነ ሽመልስ ሰፈር የተነሱ ጉዳዮች ናቸው። እንግዲህ እነ ሽመልስ መከላከያ ባለበት ሁኔታ ስለ ጉዳዩ ከመከላከያ በላይ ያንገበገባቸው ጉዳይ ምንድነው የሚለው እንዳለው ነው። እንግዲህ ተጣምረው ይመጡብናል፣ የኦሮሞ ብልጽግናን ነው ማዕከል አድርገው የሚመጡት የሚሉትና ጉዳዩን ወደ ህዝብ ለመውሰድም እንቅስቃሴዎች ስለመኖራቸው ነው የተገለጸው። እንግዲህ የኦሮሞ አክቲቪስቶች ደግሞ ዓለም አቀፍ የኦሮሞ ኦርቶዶክሶች ደግሞ ከሰሞኑ ጋር በተያያዘ የኦርቶዶክስ እምነት ተጠቅቷል በሚል ያሰባሰብነውን ብሔርተኝነት በትነውብናል። በአሩሲ ሰሞኑን የኦርቶዶክስ እምነት ተከታዮች ግድያን ተከትሎ በርካታ የኦርቶዶክስ እምነት ተከታይ የኦሮሞ ባለስልጣናት ኃይል በትነው ወደ ሌላ ካምፕ እየሄዱብን ነው የሚል ግምገማም ስለመነሳቱና ይህም ለብልጽግና ከባድ የራስ ምታት መሆኑን ገልጸዋል። በተለይ የኦሮሞ ተወላጆች የኦርቶዶክስ እምነት ተከታዮች ዓለም አቀፍ ትብብር ያስፈልጋል፣ በሃይማኖታችን ስንገደል ቆይተናል የሚሉ ጉዳዮችን አንስተዋል የሚለው ጉዳይ በኦህዴድ ቤት ድንጋጤ ፈጥሯል። ወደ መረጃዎቹ ከህወሓት ጋር የተያዙ መረጃዎችንና የተባሉ ጉዳዮችን በተመለከተ የህወሓት ወረራ እንግዲህ ትላንትና መሻሹን መነጋገሪያ አጀንዳ ሆኗል። የአፋር ክልል መግለጫ ሰጥቷል። የህወሓት ኃይል ወደ አፋር መጋሌ ገብቶ የአፋር ቀበሌዎችን ተቆጣጥሯል። የትግራይ የሰላም ኃይል ያለበትን ቀጠና ከበባ ውስጥ አስገብቷል ነው የተባለው። በተለይ ቶንሳን ጨምሮ 5 ቀበሌዎችን የተቆጣጠረው የህወሓት ኃይል ተጨማሪ ኃይል ዛሬም ስለማስገባቱ ነው የተገለጸው። መጋሌ ከተማ ህዝብ ትላንትና መሻሹን ጀምሮ ለቆ እየወጣ ነው። የመጋሌ ከተማ ነዋሪዎች ውጊያ ይቀሰቀሳል በሚል ተጨማሪ ትላንትና በሁለቱ የትግራይ ኃይሎች መካከል በዲሽቃና በሞርተር የታገዘ የተኩስ ልውውጥ ነበረ። አመሻሹን ቆሟል። በዚህ በኩል የደረሰው ዝርዝር ጉዳት አልታወቀም። አፋር ክልል ራሱን ወደ መከላከል እርምጃ እንደሚገባ በሰጠው መግለጫ ገልጿል። የፌዴራል መንግስቱ ኃላፊነቱንም እንደዚሁ እንዲወጣ በአፋር በኩል ግፊት እንዳለ የአፋር የብልጽግና ገጾች እየጻፉ ነው የሚገኙት። በአፋር መንደሮች ወረራ በመፈጸም በሞርተርና በዲሽቃ በዙ 23 ድብደባ አድርሶብናል የሚለው የአፋር ክልል በዞን 2 መጋሌ ወረዳ ቶንሳ፣ ዋራ፣ ማዕከ በተባሉ ቀበሌዎችን ጨምሮ የተፈጸመውን ወረራ የአፋር ክልል በቀላሉ እንደማይመለከተው ነው የገለጸው። የአፋር አርብቶ አደሮች ግልጽ ጦርነት ተከፍቶባቸዋል፣ የፕሪቶሪያ የሰላም ስምምነት ተጥሷል የሚል ነው። እንግዲህ እቺ ነች ዋናዋ ነጥብ። የፕሪቶሪያ የሰላም ስምምነት ተጥሷል በሚል የአፋር ክልል እንግዲህ ራሱን ወደ መከላከል እንደሚገባና የአፋር ሽማግሌዎች እየለመኗቸው ነው የህወሓት ሰዎች ይህንን የፕሪቶሪያ የሰላም ስምምነት ጥሰው ጦርነት የጀመሩት የሚለውን እንግዲህ እንደ አንድ ክልል መንግስት በዋቢነት እየቀረበ መረጃ ነው። ይህም ለዲፕሎማቶች ተብሎ የተሰራጨ መረጃ ነው የሚመስለው። እንግዲህ አፋር ክልል ራስን ከውጫዊ ማንኛውም ጥቃት ለመከላከል ቁርጠኛና ዝግጁ መሆኑና ይህንንም ኃላፊነት እንደሚወጣ በመግለጫው አስታውቋል። በአፋር በህወሓት ቁጥጥር ስር የገቡ ቀበሌዎችን በተመለከተ 6ቱ ወረአ፣ ኩስ፣ ሰበርበራ፣ ገደ ባልአ፣ ኮርማጋ፣ ሚልኪት ተብለው የሚጠሩ አካባቢዎች ናቸው። 1200 ሰዎች ተፈናቅለዋል የሚል መረጃ ዛሬ ማለዳ ወጥቷል። እንግዲህ ውጊያ ይቀሰቀሳል ተጨማሪ በሚል ነው። ይህንን በተመለከተ ጌታቸው ረዳ ኋላ ቀር ቡድን በሚል በሚጠራው የነደብረ ጽዮን ቡድን ላይ እንደዚሁ ትችትና አስተያየቱንም ሰንዝሯል። የአፋርን ህዝብ ለማጥቃት እንደሆነ አድርጎ ነው ጌታቸው ይህንን መረጃ ያሰራጨው። ኋላ ቀር ቡድኑ የህወሓት ወረራ ይህንን እንግዲህ የአፋርን ህዝብ ይዞ ለመደራደር ፍላጎት እንዳለው አውቃለሁ ሲል እንግዲህ የአፋርን ህዝብ ለመውረር ዝግጅት እየተደረገ መሆኑን የገለጸበት የጌታቸው መግለጫ የትግራይ ሰላም ኃይሎችንና የትግራይ ታጣቂዎችን ከፌዴራል መንግስቱ ጋር የሚያጋጭ አንዳችም አጀንዳ የለም፣ ግን የአፋር ህዝብን በወረራ ይዞ
ለመደራደር ፍላጎት ስላለ ነው ይሄ እየሆነ ያለው። በዚህ ክህደት ውስጥ ደግሞ እየተሳተፉ ያሉት ዋና መሪዎች እነ ጀነራል ዮሐንስ እና እነ ጀነራል ፍስሐ ናቸው ሲል ጌታቸው ረዳ በትግርኛ ባሰራጨው ጽሑፍ ይህንን ገልጿል። ጉዳዩ እንግዲህ መነጋገሪያ ሆኗል። ይህንን ተከትሎ እነ ሽመልስ አብዲሳ አመሻሹን እንግዲህ በይዘትም ከመከላከያና ከፌደራል መንግስቱ በላይ ጉዳዩ ያሳስበናል በሚል ስብሰባ ተቀምጠው ነበረ። ይሄ ይዞብን የሚመጣው አደጋ አለ በሚል ግምገማ መቀመጣቸው ነው የተገለጸው። ይህንን በተመለከተ ከባድ ሽብር ውስጥ ገብተዋል። ትናንትና ምሽት ስብሰባ ነበረ። በመከላከያ ያኮረፉ ግን ደግሞ የህወሓትን ባህሪ የሚያውቁና ከህወሓት ጋር በመዋጋት ረጅም ልምድና የህወሓትን የጦር ስልት የሚያውቁ ጀኔራሎች እና የጦር መሪዎች እንዲመለሱ መደረግ አለበት። ይህንን ለመከላከያ ማቅረብ አለብን። እነዚህ ሰዎች በኦሮሚያ ክልል መንግስት ጭምር የተለያዩ ድጋፎችና ጥቅማጥቅሞችም ሊሟሉላቸው ይገባል። ዋስትናም ሊሰጣቸው ይገባል። ይህንን ፌዴራል መንግስትና መከላከያ ማድረግ አለበት በሚል ነው ይህንን እንግዲህ እነ ሽመልስ የተሰባሰቡት። ስም እስከ መጥቀስ ደርሰዋል ነው እየተባለው። ባለፈው ከህወሓት ጋር በነበረው ጦርነት ስማቸው በገኖ ሲጠራ የነበሩ ጀነራሎችን ጭምር በመጥራት ወደ የት ሄዱ እነዚህ ሰዎች በሚል አሁን ካሉበት እንፈልጋለን በሚል ስም ጠርተዋል ነው የተባለው። ከነዚህ መካከል ነሻምበል የባለከዘራው እየተባለ በቅጽል ስሙ የሚጠራውን እነሱን ስም እስከ ማንሳት ደርሰዋል ላሉ የመረጃ ምንጮች። የመከላከያ መስሪያ ቤቱ በጉዳዩ ላይ እስካሁን ያለው ነገርና ሳይጨነቅ እነ ሽመልስ ግን ውሃ ቀጥኖባቸዋል ነው የሚሉት የመረጃ ምንጮች። እንግዲህ አጠቃላይ ወደ ትግራይ ያለው መረጃ በተከታታይ ለማቅረብ ህወሓት እንግዲህ በትግራይ ክልል አንድ ጥይት ሳይጮህ ጦርነቱን ከትግራይ ክልል ውጭ እናጠናቀዋለን የሚለው ፉከራውን ተከትሎ ከትግራይ ወደ ሱዳን በኤርትራ በኩል ኃይል እንደወጣም እንደዚሁ መረጃዎች ጠቁመዋል። ኃይል እንዲወጣ ተደርጎ በተለይ በሱዳን ውስጥ አርሚ ሰባ ወይም ደግሞ ሳምረ ቡድን እየተባለው የተጓደሉ የተበተኑ የአደረጃጀቶችና ወታደራዊ የክንፉ እንዲጠናከር ተደርጓል። ከትግራይ ሰራዊት ሄዶ ተብሏል። አርሚ ሰባ እየተባለ በሚጠራው በዚህም በኮር በክፍለ ጦር እንዲደራጅ ተደርጓል። አርሚው ሁለት የኮማንዶ ክፍለ ጦሮች አዲስ ተዘጋጅተዋል። በተለይ ሁመራ ተብሎ የሚጠራው የኮማንዶ ክፍለ ጦር በሁመራና በአካባቢው ስምሪት እንደሚወስድ ሲገለጽ፣ በሌላ በኩል ያለው ደግሞ ኃይል በወልቃይት ሙሉ ቀጠና እንደዚሁ ስምሪት ይሰጠዋል። ድልድልና ስምሪቱ እንደዚሁ በቅርብ ቀን የሚሰጥ ይሆናል ሲሉ ነው የመረጃ ምንጮች የገለጹት። በ5 ማሰልጠኛ ጣቢያዎች የሚገኙ የህወሓት አሰልጣኞችን በአስቸኳይ ስልጠና እንዲያጠናቅቁ የመረጃ ምንጮች ገልጸዋል። የትግራይ የሰላም ኃይል እየተባለ የሚጠራው በአፋርና በአማራ ክልል በዋግምራ ያለው ኃይል ሙሉ በሙሉ መጥፋት አለበት የሚል ውሳኔ ነው የተወሰነው። ይሄ ከሃዲና ተላላኪ ቡድን ነው። የኛን ስልጣን ለመያዝ በጥላቶቻችን የተደራጀ ኃይል ስለሆነ በአስቸኳይ መጥፋት አለበት። ቁጥር 1 አሁን ስጋትና ጠላታችን እሱ ነው ተብሏል። እንግዲህ እሱም በውጊያ ቆሞ አልተገኘም። የህወሓትን ትንኮሳ ተከትሎ የፕሪቶሪያ ሰላም ስምምነት በህወሓት ሙሉ በሙሉ መፍረሱን በተመለከተ ለውጭ ዲፕሎማቶችና ዓለም አቀፍ ተቋማት ተወካዮች ማብራሪያ እንዲሰጥም እንደዚሁ አቅጣጫና ትዕዛዝ ተሰጥቷል። በውጭ ጉዳይ ሚኒስቴር መስሪያ ቤት የፕሪቶሪያ ፈራሚዎች ጭምር የተካተቱበት እነ ደብረጽዮን፣ እነ ጻድቃን እንዲሁም ደግሞ እነ ሬድዋን ሁሴን የተካተቱበት ቡድን ይህንን ከውጭ ጉዳይ ሚኒስቴር መስሪያ ቤት ጋር በመሆን በአዲስ አበባ ለሚገኙ ዲፕሎማቶችና የዓለም አቀፍ ተቋማት መሪዎች ማብራሪያ እንዲሰጡ እንደዚሁ ትዕዛዝ ተሰጥቷል። መቼ እንደሚሰጥ የታወቀ ነገር የለም። ይህንን ያሉት የውጭ ጉዳይ ሚኒስቴር የመረጃ ምንጮች ምናልባት ዛሬ ከሰዓት ወይም ደግሞ ነገ ረፋድ ሊሆን ይችላል ነው ያሉት። በዚሁ ትናንትና የህወሓት ታጣቂዎችና የትግራይ የሰላም ኃይሎች እየተባለ የሚጠራው ኃይል ውጊያ ባደረጉበት ቀጠና ዛሬ ማለዳ ወታደራዊ ስምሪት ስለመደረጉ ነው የታወቀው። ዛሬ አየር ኃይል ስምሪት ወስዷል። ዛሬ ረፋድ 2 ሰዓት ከ43 ደቂቃ በአይኔ ተመልክቻለሁ እያሉ አንድ የመረጃ ምንጭ በቀጠናው ከማለዳ ጀምሮ 2 ተዋጊ ጀቶች ዝቅ ብለው ሲበሩ እንዲሁም ደግሞ ድሮኖችም አልፎ አልፎ ሲመላለሱና ቅኝት ሲያደርጉ ተመልክቻለሁ ነው ያሉት። የሶስትዮሽ ቀጠናዎች በሚባል በሚታወቀው የአማራ ክልል እና የአፋር ክልል እንዲሁም ደግሞ የትግራይ ክልል አዋሳኝ በሆኑት አካባቢዎች በጨርጨር እንዲሁም ደግሞ በራያ ቆቦና ሀብሮ አካባቢዎችን ጨምሮ እስከ ዋጅራትና ራያ ዘቦ ድረስ ነው አውሮፕላኖቹ የጦር አውሮፕላኖቹ ስምሪት ሲያደርጉ የነበረው። ይህንን ቢሉም ህወሓት አሁን አካባቢዎቹ እንደያዘ ነው፣ የአፋር ቀበሌዎች እንደተቆጣጠረ ነው። ይሄ ብዙ ሲወራለት የነበረው የትግራይ የሰላም ኃይል እየተባለ የሚጠራው ቲፒኤፍ ትግራይ ፒስ ፎርስ የሚባለው ደግሞ
ካምፑን ለቆ ወደ ኋላ ወጥቷል ነው የተባለው። ለአንድ ዓመት ይዞት የነበረውን ካምፕ ትላንትና በ30 ደቂቃ ውጊያ ለቆ ሸሽቷል ተብሏል። ይህ ኃይል እንግዲህ ይህንን ተከትሎ ህወሓት ወታደራዊ እዝ ዛሬ ጧት ስለመስጠቱም መረጃ ምንጮቹ ገልጸዋል። እኛ በትግራይ የሰላም ኃይል እያለ በሚጠራው ህገወጥ ታጣቂ ላይ በምንወስደው እርምጃ የፌዴራል መንግስቱ ቀድሞ ጣልቃ የሚገባ ከሆነ አፈሙዛችን ወዲያውኑ ወደ እሱ እናዞራለን። ለዚህም በኮረም ራያ አላማጣ ራያ ባላ ያለው ኃይል በተጠንቀቅ እንዲቆም ጆን መድድ ለደቡባዊ ግንባር ትዕዛዝ ሰጥቷል የሚል መረጃ ዛሬ ረፋድ ወጥቷል። ያው የፌዴራል መንግስቱ አየር ኃይል ካንቀሳቀሰ ያው ጣልቃ ገብቷል ብለው ሊወስዱ ይችላሉ። በእርግጥም ጣልቃ መግባት ነው። ይህን ተከትሎ ያደረጉታል የሚለው ጉዳይ አብሮ የሚታይ ነው የሚሆነው። ከዚህ ጋር በተያያዘ እንደዚሁ በመቀሌና አካባቢው እንደዚሁ አዲስ መረጃ አለ። መቀሌ ህዝባዊ ፖሊስ አባላት ስብሰባ ተጠርተዋል ተብሏል። ዛሬ ረፋድ ወደ ስብሰባ የተጠሩት ወደ ሐውልት እየተባለ ወደሚጠራው መሰብሰቢያ አዳራሽ የተጠሩት የመቀሌ ከተማ ህዝባዊ ፖሊስ አባላት ህዝባዊ ግርግርና አመጽ ለማስነሳት ተልዕኮ ወስደዋል በሚል ፖሊሶቹ ከዚህ ድርጊታቸው እንዲቆጠቡ ማሳሰቢያና ማስጠንቀቂያ ሊሰጣቸው ነው። ይህንን በተመለከተ የህወሓት አመራሮች ለስራ በሚል ወደ አክሱም እየወጡ ነው የሚገኙት። ይህንን በተመለከተ ጥለዋቸው እየወጡ ነው፣ መንገድ ዝጉባቸው በሚል አንዳንድ የፖሊስ አባላት ለህዝቡ ቅስቀሳ አድርገዋል። እናንተን ጥለው ወደ የት ይወጣሉ? ስለዚህ እገዷቸው የሚል ቅስቀሳዎችን አድርገዋል የፖሊስ አባላት በሚል ነው ይህንን የጥሪ ለማድረግ የተገደዱት። አንዳንዶቹ የፖሊስ አባላት የህወሓት አመራሮች ወደ አስመራ ወደ ኤርትራ ሊሸሹ ነው እያሉ እንደዚሁ ያልተጨበጠ መረጃ ለህዝቡ በመንገር ህዝቡ መንገድ እንዲዘጋ እያደረጉም እንደሆነ ነው። በዚህ ምክንያት ነው እንግዲህ ህዝባዊ ፖሊሱ አመጽና ብጥብጥ ግርግር ለመፍጠር ተባባሪ ሆናችኋል፣ ይህም ከነ አብይና ከነጌታቸው የተቀበላችሁት ትዕዛዝ ነው በሚል ለስብሰባ እየተጠሩት ነው የተባለው። ጀነራል ታደሰ ወረደ ሰሞኑን አክሱም ነበረ የሰነበተው እስከ ትናንት አመሻሽ ይላሉ ሌሎች የመረጃ ምንጮች። ምክንያቱ በእርግጥ አልታወቀም። ሙሉ ጦርነት የሚጀመር ከሆነ ህወሓት አዲስ የኃይል እና የሰው ኃይል ድልድልና ስምሬት ያደርጋል የሚል መረጃም ወጥቷል። ወደ ሙሉ ጦርነት የሚገባ ከሆነ ጀነራል ታደሰ ወረደ ሙሉ የጦር አዛዥ ሆኖ የታጣቂዎች አዛዥ ሆኖ ወደዛ እንዲመለስ ይደረጋል። ደብረጽዮን ደግሞ ፖለቲካውን ተክቶ እንደዚሁ እንዲሰራ ሐሳብ ስለመቅረቡም ተገልጿል። በዚህ በኩል የወጡ መረጃዎች እንደሚጠቁሙት የሰራዊት አዛዥ የተባሉትም እንደዚሁ ከጠለምት ግንባር ወደ ራያ፣ ከራያ ግንባር ወደ ሽሬ፣ ከሽሬ ግንባር ወደ ደደቢት አካባቢዎች ስምሪቶችም እንደዚሁ ለውጦች ስለመደረጋቸው መረጃ ምንጮቹ ገልጸዋል። ከጠለምት አካባቢ የደረሱ የመረጃ ምንጮች እንደሚገልጹት ጀነራል ወርቃይኑ ለበርካታ ጊዜያት በዚህ በጠለምት በተከዜ በእንዳምባጉና ቀጠና የነበረው አሁን ወደ ራያ እንዲሄድ እንዲሁም ደግሞ ጀነራል ህንፃ ደግሞ በዚሁ ግንባር ማዕከላዊ ግንባር ወደ አበርገሌ ቀጠና ሰቆጣ ግንባር እንዲሄድ ጆን መድድ ደቡባዊ ግንባር እየተባለ የሚጠራውን እንግዲህ ኮረምን ጨምሮ ይዞ የነበረውን ሙሉ በሙሉ ግንባር አጥቦ ወደ አፋር ግንባር ትኩረቱ እንዲያደርግና ይህንን ኃይል እንዲመራ፣ ጀነራል ድንኩል ደግሞ ወደ ጠለምት ግንባር እንዲመጣ፣ ከዚህ ባሻገር ደግሞ ጸጋይ ማርክስ ሽራሮ ሁመራ ግንባር ያለውን እንዲመራና እንዲያስተባብር፣ ሌሎች ሁለት በስም ያልተጠቀሱ አዛዦች ደግሞ ከሽራሮ በታች ያለውን ከሽሬ ደደቢት እንዲሁም ደግሞ ወደ ሞፈርኋና ወደ ወልቃይት ባለው መንገድ ጸሊሞይና ደደቢት ግንባሮችን እንዲመሩ የድልድል ሐሳብ ቀርቧል የሚል መረጃም ወጥቷል። ይህንን ስንቅና ትጥቅን በተመለከተ እያንዳንዱ ወረዳ በትግራይ ውስጥ የሚገኝ ወረዳ ከደረቅ ሬሽን በተጨማሪ እስከ 5 ሚሊዮን ብር ከ3 እስከ 5 ሚሊዮን ብር በአስቸኳይ አሰባስቦ እንዲያስገባ ገበሬውና የመንግስት ሰራተኛው ይህንን ገንዘብ እንዲያዋጣ እንደዚሁ የሎጂስቲክ አስተባባሪውም ይህንን አድርገዋል። ዛላምበሳ፣ ራማ፣ ባድመ አካባቢዎች የሎጂስቲክ እና የመሳሪያ ቦታዎች እንዲሆኑና ለአየር ተጋላጭ ባልሆኑ አካባቢዎች መሳሪያዎች እንዲከማቹም ለዚሁ አቅጣጫ ተሰጥቷል ነው የተባለው። ከዚህ ጋር በተያያዘ እንግዲህ ተጨማሪ መረጃዎች እየወጡ ነው። እነዚህንም እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ ሌሎች መረጃዎች ስንሄድ ወደ መተማ የሚወስደን መረጃ ላስቀድም። ከዛ በፊት ራያ ቆቦ ያለውን ላስቀድም። በራያ ቀጠና ራያ ቆቦ፣ ከራያ ቆቦ ወደ ራያ አላማጣ ይጓጓዙ በነበሩ ወታደራዊ ተሽከርካሪዎች ላይ ከጮቢበር ወደ ዋጃ መስመር ዋልካ መንደር ተብሎ በሚጠራው ቦታ ላይ በሁለት ወታደራዊ ተሽከርካሪዎች ላይ የደፈጣ ጥቃት ተፈጽሟል። በደፈጣ ጥቃቱ የደረሰ ጉዳት በዝርዝር አልታወቀም።
በሁለት ወታደራዊ ተሽከርካሪዎች ላይ ጥቃት እንደተፈጸመ የመረጃ ምንጮች ገልጸዋል። ወደ መተማ ስንሄድ መተማ ወረዳ መተማ ዮሐንስ ከተማ አቅራቢያ ጓንግ ድልድይ ለመሻገር ከተንቀሳቀሰ የመንግስት ኃይል ጋር ጠዋት ውጊያ ተደርጓል። ውጊያው በመንግስት ወታደሮች ላይ ጉዳት ደርሷል። በፋኖ በኩል እንደዚሁ የአካል ጉዳት ደርሷል። ጓንግ ወንዝ ላይ በደፈጣ ጥቃት የተጀመረው ጥቃት ነው ወደ ውጊያ ተለውጦ ለሰዓታት የቆየ ውጊያ የተደረገው እስከ ረፋድ ድረስ ጣሊያን ድልድይ እየተባለ በሚጠራው አካባቢ በነበረው ውጊያ ጉዳት ደርሷል። የደረሰው ጉዳት በዝርዝር አልታወቀም። ይህንን ውጊያ ተከትሎ ግን የመንግስት ኃይል ወደ ኋላ ወደ መተማ ዮሐንስ ከተማ ተመልሷል። ጓንግ ድልድይን ሳይሻገር ወደ ኋላ ተመልሷል። ለዘመቻ ወጥቶ ነበር ነው የተባለው። በሌላው አካባቢ እንደዚሁ በመተማ ተጨማሪ መረጃዎች አሉ። በመተማ ሁለት ቦታዎች አዲስ ውጊያ ተቀስቅሷል። ከማለዳ ጀምሮ በመተማ ወረዳ ሽመለ ጋራ ተብሎ በሚጠራው አካባቢ እስከ ታጉር ድረስ ከጠዋት ጀምሮ በቡድን መሳሪያዎች በዙ 23 በዲሽቃ በሞርተር የታገዘ ከባድ ውጊያ ተቀስቅሷል ነው የሚሉት የመረጃ ምንጮች። በዚህ የደረሰው ጉዳት በዝርዝር አልታወቀም። ትናንትና የመንግስት አንደኛ ዙር ኃይል ወደ ታጉር ተብላ ወደምትጠራው ከተማ ከገባ በኋላ ሁለተኛ ዙር ኃይል ሲንቀሳቀስ ቆረጣ ውስጥና አካባቢ ውስጥ መግባቱን ተከትሎ ነው ከባድ ውጊያ የተቀሰቀሰው። እስካሁን ድረስ ውጊያው እንደቀጠለ ነው። ይሄ መረጃ ወደ እናንተ እየደረሰ ካለበት ሰዓት የደረሰው ዝርዝር ጉዳት አልታወቀም። እዚሁ መተማ ወረዳ የምዕራብ ጎንደር ዞን ዋና ከተማ ገንዳው አቅራቢያ የሚሊሻ አባላት ድንገተኛ ጥቃት ተከፍቶባቸው ጉዳት ደርሷል ነው የተባለው። ገንዳዋ በረሽ ተብሎ በሚጠራ ቦታ ከከተማው ወጣ ብሎ በሚሊሻ አባላት ላይ ጥቃት ደርሷል። የሚሊሻ አባላት ህይወታቸው አልፏል። መሳሪያቸውም እንደዚሁ በታጣቂዎቹ ተወስዷል ነው የተባለው። ጥቃት እየፈጸሙት ደግሞ በአካባቢው የሚንቀሳቀሱ የቅማንት ታጣቂዎች እንደሆኑ የመረጃ ምንጮቹ ይህንን ገልጸዋል። ወደ ሌላው መረጃችን ወደ ጠለምት ተከዜ ቀጠና ስንሄድ በጠለምት ተከዜ ቀጠና በአዳርቃይ ወረዳ ዛሪማ ከተማ አቅራቢያ በወታደራዊ ካምፕ ላይ ድንገተኛ ጥቃት ተፈጽሟል። ልዩ ቦታው ግቦ ተራራ ተብሎ በሚጠራ አካባቢ ሰፍሮ በነበረ በመንግስት ኃይል ላይ ነው የድንገተኛ የደፈጣ ጥቃት የተፈጸመው። በተፈጸመው ጥቃት ወታደራዊ ኪሳራ ደርሷል። በካምፕ ላይ በተፈጸመው ጥቃት የደረሰው ጉዳት በልቂት ሊገለጽ ይችላል ያሉት የመረጃ ምንጮች በአሃዛዊ መረጃዎች አላወቅንም፣ ግን ተከታታይ የቦምብ ጥቃቶችም ስለነበሩ ከፍተኛ ጉዳት ሳይደርስ እንዳልቀረ የዓይን እማኞች ገልጸዋል። በዚሁ ተከዜ ቀጠና ማለት ነው። ወደ ሌላ መረጃችን ስንሄድ ወደ ሰሜን ወሎ የሚወስደን መረጃ ነው የማስከትለው። በሰሜን ወሎ መቄት፣ ሙጃ፣ ግዳን አፍላ ውጊያ እየተደረገ ነው። በመቄት ወረዳ ገረገራ ከተማ ወጣ ብሎ ሲሲጂ ተብሎ የሚጠራው አካባቢ ውጊያ አለ። በአድማ ብተና መከላከያና በፋኖ መካከል ውጊያ እየተደረገ ነው። በዚህ ውጊያ ግን የደረሰው ዝርዝር ጉዳት አልታወቀም። በተመሳሳይ ባለፈው ወር እንግዲህ መነጋገሪያ ከነበሩ አውደ ውጊያዎች መካከል ከባድ ውጊያ ያስተናገደችው የሰሜን ወሎ ግዳን ወረዳ ሙጃ ከተማም እንደዚሁ ውጊያ እየተደረገ ነው። በሙጃ ከተማና በአካባቢው እስከ ወንዳጅ ድረስ ባለው ውጊያ እንግዲህ እስካሁን ዙ 23 ሞርተር ዲሽቃን ጨምሮ ጥቅም ላይ እየዋሉ ነው። እንግዲህ በውጊያ የደረሰው ዝርዝር መረጃ አልታወቀም። ወደፊት መረጃው ጣርቶ እንደደረሰ ወደ እናንተ የማደርስ ይሆናል። እንደ መረጃ ምንጮቹ እንግዲህ ባለፈው እነዚህ ቀጠናዎችን መንግስት መልሶ ለመያዝ የድሮን የመካናይዝድ የእግረኛና የኮማንዶ ኃይል በአዲስ ወደ አካባቢዎቹ ማስገባቱን ነው የመረጃ ምንጮቹ የገለጹት። ተጨማሪ ዝርዝር መረጃዎች በዚህ አካባቢ ያለው መረጃ አስከትዬ የማመጣ ይሆናል በሌላ መረጃ ሰዓታችን። ወደ ችሎት መረጃዎች ስንሄድ እነ ዮሐንስ ቧያለው ትላንትና ችሎት ቀርበዋል። የቀረቡት ደግሞ በእስር ቤት ያለውን የሰብአዊ አያያዝ የሚፈጸምባቸውን ግፍና ሰቆቃ በመቃወም ነው። በእስር ቤት ጥበቃ ኃላፊዎች የሚፈጸምባቸውን ጉዳይ በተመለከተ ፍርድ ቤት አቅርበዋል አቤቱታቸውን። ፍርድ ቤቱም እንደዚሁ በእስር ቤት የሚፈጸመውን በደል ለማስቆም ትዕዛዞችን ሰጥቷል። ሆኖም ባለፈው የበደል ሪፖርት ካቀረቡበት ጊዜ ጀምሮም ግን በእስር ቤቱ የሚፈጸሙ በደሎች እንደቀጠሉ ናቸው። እነ ኢንስፔክተር ሰንበቶ ድሪባ የሚፈጽሟቸው ጉዳዮች ቀርበዋል። እሳቸውም ቀርበው ነበር ፍርድ ቤት። በሌላ በኩል እነ ዶክተር ቴዎድሮስ ኃይለማርያም መከላከያ ምስክሮቻቸውን እንዲያሰሙ ተለዋጭ ቀጠሮ ተሰጥቷል። እነሱም የስልክ ቅጂውን በተመለከተና የተጠለፈ የተባለውን ስልክ ቅጅ ሙሉ ድምፁን ለመስማትና መከላከያ ምስክር ለማዘጋጀት እንዲመቸን ይሄንን እንድንሰማ ይደረግ በሚል ጠይቀዋል። ለህዳር 2 2018 ተለዋጭ ቀጠሮ ተሰጥቷል። ሌላው መረጃችን እንደዚሁ ፍርድ ቤት የቀረቡት እነ እስራኤል መስፍን ፍርድ ቤት ቀርበዋል።
በማረሚያ ቤት የተፈጸመባቸውን በደሎች፣ ድብደባ ጨምሮ የአካል ጉዳቶችን እንደዚሁ ለፍርድ ቤት ለችሎቱ አስረድተዋል። ተለዋጭ ቀጠሮ ተሰጥቷል። አቃቢ ሕግ በእነ እስራኤል መስፍን ላይ አለኝ የሚለውን ምስክር ይዞ ታህሳስ 13 2018 ዓ.ም እንዲቀርብ ተለዋጭ ቀጠሮ ተሰጥቷል። የመጨረሻው መረጃ የፌዴራል ፖሊስን በተመለከተ ነው። አዲስ የወጣ መረጃ የመከላከያን ዘመቻ ፌዴራል ፖሊስ ሊረከብ ነው የሚል መረጃ ነው። የፌዴራል ፖሊስ የውስጥ የመረጃ ምንጮች እንደገለጹ ጸረ ሽምቅ እያለ አሁን መከላከያ የሚያደርገውን ዘመቻ እስከ ታህሳስ 30 ድረስ እንዲረከብ ከመከላከያ ፌዴራል ፖሊስ አቅጣጫ ተሰጥቶታል ብሏል። በዚህም በፌዴራል ፖሊስ የቅኝት ሄሊኮፕተር፣ ድሮን ግዢዎችንና ድጋፎችን ከመከላከያና ከሌሎች ሀገራት እንዲደረግለት መመሪያ ተሰጥቷል። ለዚህም እንቅስቃሴ ተጀምሯል የሚሉት የመረጃ ምንጮች ፌዴራል ፖሊስ ለጸረ ሽምቅ ዘመቻ የሎጂስቲክ፣ የትጥቅ፣ የሳተላይት፣ የሬዲዮ፣ የመገናኛ፣ የሄሊኮፕተርና የድሮን ቴክኖሎጂዎችን ከአረብ ኤሚሬትስ እና ከሌሎች ሀገራት ድጋፍ ያገኛል ነው ያሉት የመረጃ ምንጩ። ፌዴራል ፖሊስ ውስጥ መረጃ ያደረሱ የመረጃ ምንጭ ፌዴራል ፖሊስ ከዚህ በፊት ከሰለጠነበትና በመመሪያ ከተሰጠው ኃላፊነት ውጭ ባለፉት 5 ዓመታት የግንባር ውጊያዎች አድርጎ በርካታ ኃይሉን አጥቷል ይላሉ። እንግዲህ እስከ 11000 የሚደርስ የፌዴራል ፖሊስ ከህወሓት ጦርነት ጀምሮ በጦርነት ውስጥ በቀጥታና በተዘዋዋሪ እንደተጎዳ ማህዛዊ መረጃውን ገልጸዋል። አሁን ደግሞ ጸረ ሽምቅ ዘመቻ በሚል በምዕራብ ሪጅን፣ በሰሜን ሪጅን፣ በሰሜን ምዕራብ ሪጅን፣ በደቡብ ሪጅን እና በማዕከላዊ ሪጅን ስምሪት ሊሰጥ ነው። ይህንንም ተከትሎ እንግዲህ የክልል የጸጥታ ኃይሎች ጋር የጋራ ግብረ ኃይልና የፌዴራል ፖሊስ የጋራ ግብረ ኃይል እንድናቋቁም አቅጣጫ ተሰጥቶናል ነው የሚሉት። እንግዲህ መከላከያ ለሌላ ግዳጅ ይወጣል፣ እሱን እናንተ ተተካላችሁ ተብለናል ነው ያሉት። ለዚህ ሰዓት የነበሩ መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም ጊዜ